ዛሬ የዓለም ዜና አውታሮች በሁለት አህጉራት በተከሰቱ እጅግ አስደንጋጭና ታሪካዊ ክስተቶች ተንቀጥቅጠዋል። በአንድ በኩል የአሜሪካ የፖለቲካ ማዕበል በሆነው የዶናልድ ትራምፕ መኖሪያ ተኩስ ተሰምቷል። በሌላ በኩል ደግሞ በሜክሲኮ በረሃዎች ውስጥ ለዓመታት ሲፈለግ የነበረው እጅግ አደገኛው የአደንዛዥ እጽ ንጉሥ መገደሉም ተሰምቷል። እነዚህ ሁለት ክስተቶች ዓለምን ወደ ከፍተኛ ድንጋጤና ጥርጣሬ ውስጥ ከተዋል። በተለይም በታላላቅ ባለስልጣናትና በአደገኛ ወንጀለኞች መካከል ያለው የህይወትና የሞት ፍልሚያ አሁን ወደ አደባባይ ወጥቷል። በፍሎሪዳ ግዛት በፓልም ቢች የሚገኘውና የፕሬዝዳንት ዶናልድ ትራምፕ የግል መኖሪያ የሆነው ማር አላጎ ዛሬ ማለዳ የተለየ ድባብ ነበረው። ጸጥታው በድንገት በተተኮሱ ጥይቶች ተሰነጠቀ። በቦታ የነበሩ የዓይን እማኞች እንደሚሉት አንድ የታጠቀ ግለሰብ በከፍተኛ ፍጥነት ወደ መኖሪያው ግቢ ጥሶ ለመግባት ሙከራ አድርጓል። ሆኖም የአሜሪካ የሚስጥር ጥበቃ አገልግሎት ወይም ሰክሬት ሰርቪስ ወኪሎች በወሰዱት ፈጣንና ገዳይ እርምጃ ተኳሹን በቁጥጥር ስር ለመዋል ሳይሆን ወዲያውኑ በሞት እንዲቀጣ አድርገውታል። ተኳሹ ማን ነው? ለምንስ በትራምፕ መኖሪያ ላይ እንዲህ ያለውን ድፍረት ፈጸመ? የሚሉት ጥያቄዎች አሁን በኤፍቢአይ እና በሌሎች የደህንነት ተቋማት በትልቁ እየተመረመረ ነው። የሚስጥር ጥበቃ አገልግሎቱ በሰጠው መግለጫ ግለሰቡ ታጥቆ እንደነበረና ለፕሬዝዳንቱ ደህንነት ቀጥተኛ ስጋት መፍጠሩን አረጋግጧል። በወቅቱ ፕሬዝዳንት ትራምፕ በቤት ውስጥ ይኑሩ አይኑሩ እስካሁን በይፋ አልተገለጸም። ነገር ግን የመኖሪያ ግቢው አሁን በከባድ ወታደራዊ አጥር ተከቧል። ወደ ማር አላጎ በረንዳዎች ስንመለከት የክስተት በአሜሪካ ታሪክ ውስጥ እየታየ ያለውን የኤልሜንቾ መገደል በሜክሲኮ ከተሞች ውስጥ ታላቅ የእሳት ሰደድ ቀስቅሷል። የአደንዛዥ እጽ ካርቴል አባላት የመሪያቸውን መገደል ተከትሎ በበርካታ ግዛቶች ውስጥ ናርኮ ብሎኬኦስ የሚባለውን የከተማ ውጊያ ጀምረዋል። አውቶቡሶችና የጭነት መኪናዎች በመንገድ መሃል እየተቃጠሉ ነው። የንግድ ማዕከላት ላይ ጥቃት እየተሰነዘረ ነው። በሲቪል ዜጎች ላይ የሚፈጸመው ግድያም ጨምረዋል። የሜክሲኮ መንግስት ሁኔታውን ለመቆጣጠር በመላ ሀገሪቱ ከፍተኛ ወታደራዊ ንቃት ያወጀ ቢሆንም የካርቴል አባላቱ ግን ለኤልሜንቾ ደም እንበቀላለን በሚል ዛቻ ጦርነቱን ቀጥለዋል። የአሜሪካ መንግስት የኤልሜንቾ መገደል ተከትሎ ወደ ሜክሲኮ ለሚጓዙ ዜጎች ጥብቅ የጉዞ ማስጠንቀቂያ አስተላልፏል። ጦርነቱ ከሜክሲኮ አልፎ በአሜሪካ ድንበር አካባቢ በሚገኙ ከተሞች ላይም ስጋት ሊፈጥር እንደሚችል ይገመታል። ኤልሜንቾ ሲሞት በእርሱ እግር ስር ያለው የስልጣን ሽሚያ በካርቴል አባላቱ መካከል ሌላ ደም አፋሳሽ ግጭት እንደሚፈጥር የወታደራዊ ተንታኞች ስጋታቸውን ገልጸዋል። ይህ የጥፋት አዙሪት ሜክሲኮን ወደ ፍጹም ትርምስ እየገፋት ነው። በማር አላጎ የተሰማው የተኩስ ድምፅና በሜክሲኮ የተፈጸመው የግድያ እርምጃ ተያያዥነት ባይኖራቸውም ሁለቱም ግን የሚያሳዩት አንድ እውነት አለ። ዓለም አቀፍ ደህንነት አሁን በአደገኛ መስቀለኛ መንገድ ላይ መቆሙን። በአሜሪካ ውስጥ የፕሬዝዳንታዊ እጩዎችን ደህንነት መጠበቅ ከባድ ፈተና ሆኗል። በሜክሲኮ ደግሞ የአደንዛዥ ካርቴሎችን ማጥፋት ሀገሪቱን ለከፋ ጦርነት መዳረግ ሆኖባታል። በማር አላጎ የተገደለው ተኳሽ በምን አይነት አስተሳሰብ ተመርቶ ያንን ድርጊት እንደፈጸመ ሲመረመር፣ በሜክሲኮ ደግሞ የኤልሜንቾ ግዛት እንዴት እንደሚፈርስ ዓለም በትኩረት እየተከታተለች ነው። ፕሬዝዳንት ዶናልድ ትራምፕ ከዚህ ጥቃት በኋላ በሰጡት አጭር መግለጫ ለሚስጥር ጥበቃ አገልግሎት ያላቸውን አድናቆት ገልጸዋል። አሜሪካን ደህንነቷን የተጠበቀ ሀገር እናድርጋታለን የሚለው መፈክራቸው አሁን ከንግግር ባለፈ በተግባራዊ ፈተና ውስጥ አልፏል። በሌላ በኩል የሜክሲኮ ፕሬዝዳንት ዛሬ የፍትህ ቀን ነው ቢሉም በአገራቸው የፈሰሰው ደም ግን ፍትህ ብቻውን ሰላም እንደማያመጣ ማሳያ ሆኗል። የአሜሪካና የሜክሲኮ ድንበር አሁን በሁለቱም አቅጣጫ በውጥረት ተወጥሯል። የኤልሜንቾ የጭካኔ ታሪክ የሚጀምረው ከጃሊስኮ ግዛት ነው። እርሱ ተራ ፖሊስ ነበረ። በኋላ ግን ወደ ወንጀሉ ዓለም በመግባት በአጭር ጊዜ ውስጥ የዓለምን የአደንዛዥ ዕፅ ገበያ የተቆጣጠረ ሰው ነው። የእርሱ ካርቴል ሰዎችን በሕይወት በማቃጠል አስክሬኖችን በድልድይ ላይ በመስቀልና ባለስልጣናትን በገሃድ በመግደል ይታወቃል። እንዲህ ያለው ጭራቅ መደምሰሱ ለሰው ልጅ ትልቅ እፎይታ ቢሆንም የእርሱ አምሳያ የሆኑ ሌሎች ወንጀለኞች ስልጣኑን ለመረከብ የሚያደርጉት ትግል ግን የሜክሲኮን ሕዝብ ዋጋ እያስከፈለ ነው። በማር አላጎ የተፈጸመው ጥቃት ደግሞ በአሜሪካ ውስጥ ያለውን የውስጥ ደህንነት ስጋት ሌላ መልክ ሰጥቶታል። ግለሰቡ እንዴት ጥብቅ ጥበቃ የሚደረግለትን ግቢ ጥሶ መግባት ቻለ የሚለው ጥያቄ የሚስጥር ጥበቃ አገልግሎትን ብቃት በድጋሚ ጥያቄ ውስጥ ከቶታል። ከዚህ ቀደም በፔንሲልቫኒያ በትራምፕ ላይ ከተፈጸመው የግድያ ሙከራ ያልተማሩ ክፍተቶች አሉ ወይ የሚለው የኮንግረስ አባላትን ቁጣ ቀስቅሷል። አሜሪካ አሁን በሁለት ሰዓት መካከል ትገኛለች። በአንድ በኩል የውጭ ዛቻዎች፣ በሌላ በኩል ደግሞ የሀገር ውስጥ ጽንፈኝነት። የሜክሲኮ ከተሞች አሁን በጭስ ተውጧል። በቲጁአና በጓዳላሃራና በሜክሲኮ ሲቲ የሚታየው ትዕይንት ጦርነት ያለበት ቀጠና ይመስላል። ወታደራዊ ተሽከርካሪዎች በየጎዳናው ተሰማርተዋል። ዜጎች በቤታቸው እንዲቆዩ ታዘዋል። ኤልሜንቾ ቢሞትም የእርሱ መንፈስና የገነባው የጥፋት መዋቅር ግን አሁንም ሀገሪቱን እያናወጣት ነው። ይህ ታሪክ
የሚያሳየው የወንጀል ንጉሶች ቢወርቅም የዘረጉት ስርዓት ግን በቀላሉ የማይጠፋ መሆኑ ነው። በማር አላጎ የተገደለው ተኳሽ ማንነት ሲታወቅ ምናልባትም በአሜሪካ ፖለቲካ ውስጥ ትልቅ የምርመራ ውጤት ይፋ ሊሆን ይችላል። ግለሰቡ ከአክራሪ ቡድኖች ጋር ግንኙነት አለው ወይንስ ብቻውን የተንቀሳቀሰ ብቸኛ ተኩላ ነው የሚለው ጉዳይ የምርጫውን አቅጣጫ ሊቀይረው ይችላል። ትራምፕና አጋጣሚ እኔን ለማጥፋት የሚሞክሩ ኃይሎች አሉ በሚል ፖለቲካቸው ሊጠቀሙበት እንደሚችሉ ይገመታል። ዓለም ዛሬ በእነዚህ ሁለት ታላላቅ ዜናዎች ተወጥራ ውላለች። በፍሎሪዳ የባህር ጠረፍ ላይ የፈሰሰው የተኳሹ ደምና በሜክሲኮ ተራሮች ላይ የቆመው የኤልሜንቾ ትንፋሽ የዘመናችንን አስፈሪ ገጽታ ያሳያሉ። የሰው ልጅ ለስልጣን ለገንዘብና ለርዕዮተ ዓለም ሲል የሚከፍለው ዋጋ መጨረሻ ወዴት እንደሆነ ማንም አያውቅም። ሆኖም አንድ ነገር ግልጽ ነው። የዛሬ ታሪክ መጽሐፍት በአዲስ የደም ቀለም ተጽፏል። የሜክሲኮ መንግስት ኤልሜንቾን ለመያዝ ላለፉት 10 ዓመታት ከአሜሪካ የደህንነት ተቋማት ኖር እየቻሉ አይደለም የሚለው ጥያቄ የዲሞክራሲው ትልቁ ፈተና ሆኗል። በሜክሲኮ ደግሞ የካርቴሎች ጦርነት ወደ ጎረቤት ሀገራት የመዛመት እድሉ ሰፊ ነው። የኤልሜንቾ ሞት የካርቴሉን ኃይል ሊያዳክሙ ይችላል ወይስ ይበልጥ ጨካኝ የሆኑ አዳዲስ መሪዎችን ይወልዳል? ጊዜ የሚመልሰው ጥያቄ ነው። የአሜሪካ የፖለቲካ ሊቃን አሁን በማር አላጎ ክስተት ዙሪያ እርስ በርስ እየተወቃቀሱ ነው። ዲሞክራቶች የትጥቅ ቁጥጥር ሊጠናከር ይገባል ሲሉ፣ ሪፐብሊካኖች ደግሞ የደህንነት መዋቅሩ ተዳክሟል በሚል ይከራከራሉ። ይህ የቃላት ጦርነት ከእውነተኛው ቶክስ ባልተናነሰ ሀገሪቱን እየከፈላት ነው። ሜክሲኮን ብትሆን በመንግስቷና በካርቴሎች መካከል ባለው የስልጣን ሽሚያ ውስጥ ህዝቧን መስዋዕት እያደረገች ትገኛለች። ዛሬ የሰማነው ዜና የሚያሳየው የዓለም ሀያላንም ሆኑ የወንጀል ንጉሶች ከሞት ጥላ ነጻ እንዳልሆኑ ነው። ስልጣን፣ ገንዘብና ኃይል መጨረሻቸው በሚሳኤል ፍንዳታ ወይም በሚስጥር ጠባቂዎች ጥይት ሊሆን እንደሚችል የዛሬው ክስተት ትልቅ ትምህርት ነው። ዓለም አሁንም በስጋትና በጉጉት ወደ ነገ ትመለከታለች። የማር አላጎ ቶክስና የኤልሜንቾ መገደል የሰው ልጅ ታሪክ አሁንም በደምና በባሩድ እየተጻፈ መሆኑን ያረጋግጣሉ። ሰላም ለዓለም ይሁን የሚለው ምኞት ግን አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋውን ቀጥላለች። የታሪክ መንኮራኩር መሽከርከሩን ቀጥሏል። እኛም ወቅታዊና አዳዲስ መረጃዎችን ይዘንላችሁ መቅረባችንን እንቀጥላለን። ዓለም በፈንጂ ላይ ቆመች ያህል በሆነችበት በዚህ ወቅት ንቁ ሆኖ መከታተል ብቸኛው ምርጫ ነው። እስከዚያው ግን በሰላም ቆዩን። ታሪክ ባንክሮ እየተመለከተን ነው።